አይደለም ያንን ሁሉ ፊቴን ስመርግም ሙሉ ላክሽልኝ 300 ምናምን ብር ነው 400 ምናምን ብር ከፈልኩኝ በገንዘቤ ነው ጣልኩትኝ አለቀ ወጥቼ ግን ልጆቹን አልሰክስም እንደዚህ ሆኖልኝ አልሰክስም ይሄ ፊት የመጣው በመሪየም ፐርፊውም እና በራሴ ጥረት ከዛ ሲቀጥል ደግሞ በኪያዛ አርሴማን ታቁታላችሁ የሰማቷን ቅድስት አርሴማ ማር ሰጥቶኝ በሱ ነው እንደዚህ ሆንኩትኝ የመሪየም ፐርፊውም እና የሰማቷ ቅድስት አርሴማ የጅሩ ብቻ ሆነ እምነቷ ማር የሆነ ሰማቷ አለችና የዛ ማር ሰጠኝ እሱን እየተቀባው እየፈነቀለው ሄደ ከዛ በኋላ ደግሞ ማሚ ሙኒት የሆነ ክሬም ቆንጆ ነው ብላ እሱን ሰጠችኝ ገባችሁ እሱን ሰጠችኝ ከዛ እሱን ተቀባሁኝ ማለት ነው ከዛ በተረፈ የማንንም ክሬም አስተዋውቂ አይደለም አላስተዋወቅም አንድ እኔ አልነከዋትም አልደረስኩባትም አስመሳይ እኔ ላይ ተነሱብኝ እንደዚህ ሊያደርጉኝ ነው እኔ ምን አድርጋኝ እነሳባታለሁ ክፉ ተናግሬ አላቅ ስሟን ጠርቻ አላቅ በሰዓቱ ሳሪ ቤት የነበረው ላይ እንኳን አልነበርኩም ብኖርና ተካትቼ ብረገጥ እሺ አልነበርኩም በቦታው አልነበርኩም ገባችሁ አልነበርኩም ብኖርና ብረገጥ ይሄው ፊሊተር ላርግላችሁ ብኖርና ብረገጥ ችግር አልነበረብኝም ገባችሁ አልደረስኩባትም ፎቶዬ የተለጠፈ በአሽሙር ቀንታችሁብኝ ልትነሱብኝ ምድረ መተተኛ መተትን የሚያቀው መተተኛ ነው በነገራችን ላይ መተትን የሚያቀው መተተኛ ነው የመተቱን ሞሪ ያመጣችሁት ራሳችሁ ናችሁ እኔ እዛ ማጀንዳችሁ ላይ ማልነበርኩ ማናችንም ጓደኞቼም ጭምር አልነበሩ ከዛ በተረፈ ግን ሰው ሳይነካችሁ ሰው አትንኩ አልደረስኩባትም እኔ አልነከዋትም አስተያየትም ግዙም አትግዙም ማላልኩ ማስታወቂያ ማልሰራውም ያልሰራውበት የራሴ ምክንያት አለኝ በቃ አንድ እኔ መሬም ለምሳሌ ትመቸኛለች መሬም ፐርፊውም አንዲት የመዳም ቅመምም ትሁን ሌላውም ይሁን መሬም ጋር እኩል ነው ስትሄዱ ፊቴ እንደዚህ ሆነ ስትባሉ ዶክተር ነው የሚታዘዝላችሁ ቅድሚያ አለቀ ከዛ በተረፈ እኔ ፊቴን ያከበችኝ መሬም ፐርፊውም ናት ከአንድም 4-5 ዶክተር ጋር ወስዳ ፊቴን እንትን ያለ 5 ሳንቲም ከዛ 3 ክሬም ላከችልኝ መሬም ማለት ነው ገባችሁ ጥራት እንደው መሬም ፐርፊውም ካለች ራሷን ትናገራለች ፊቴ ምን ደረጃ ላይ ደም ነበር የሚተፋው ደም ከዛ በኋላ ጥቁሩ እንዲነሳ ሁላ እንትን ያለች መሬም ፐርፊውምን ጥሩልኝ በእናታችሁ ገባችሁ ከዛ በተረፈ ማንንም ጋር አልደረስኩም አልነከዋትም ስሟን አልጠራው እንዳለ የኔ ፎቶ ከሂዊ ጋር ሹ እኔ ምን አልኩሽ ሻንጣ ስለተባለ ደግሞ ቲጂ ጉራጊዋን ታቋታላችሁ አይደለም ቲጂ ጉራጊዋን የሚያቃታለ መጣች እንደዚህ አንድ ሻንጣ ልብስ እሷ ጋር አለኝ ብላ ነገረችን ችግር የለም አሁን እየሰራች ስለሆነ ትከፍልሻለች ታቋታላችሁ አይደለም አሁን እየሰራች ስለሆነ ትከፍልሻለች እናናግራታለን አለን ሄደን ስናናግራት ሲተሳሰቡ ለምሳሌ እኔ ሳሪ ሌባ ናት ብዬ ሙኒት ቤት ከሄድኩኝ ኦኬ ሳሪን እናናግራ ሁሉንም እንደምናረገው ማለት ነው ሳሪን እናናግራታለን እንትንሚው ከዛ ቲጂ ጉራጊዋንና እሷን አገናኘናቸው ፍለፊት ታሜ ቁጭ ብሎ መረጃ እሷም ላይ ሳይጫ ያለው ልብስ ይሄ ነው ተባለ ሳሪ ቤት ሁላ ገብቼ በቀደመታ የቲጂ ጉራጊዋ ጉዳይ በሰላም ተፈቷል አንድ ሻንጣም ልብስ የተባለው ሲተሳሰቡ አንድ ሻንጣ አይደለም ግን ነበራት ገንዘቧን መልሳላት ይቅርታ ተባብሏል ብዬ ተናገርኩኝ እኔ ምን አድርጊያት ነው የነካችኝ አሁን ነው እኔ ምን አድርጊያት ነው የነካችኝ ምን አርጊያት ምን ዋላይ ደርሺ አንድ ሰው እንደገና ትቀኑብኛላችሁ 16 ሰው ሸጫለው ለንገራችሁ ከአንድ ቢሊየን አንድ ቢሊየን ብር ከዚህም ተለቅሞ ከመጣ ብር አትላኩልኝ እኔ ጌም አልጫወትም ልንገራችሁ አንድ ዳቦ በልቶ በንጹህ ህሊና ማደር ይሻላል ልናገር ካልኩ ግን እኔ በደንብ ነው የምናገረው በነገራችን ሰው ሲደርስብኝ ነው ይሄ ኢማራት ህግ አለ ጥንቅቅ ያለ ጽድት ያለ ውብ የሆነ ህግ አለ ለሁሉም እኩል የሚዳኝ ማለት ነው ሙሽ ለአንዳንዶቻችሁ የሆነ ሰው ስለምታውቁ የሆነ ሰው ነው ወይ ህግ ምን እንደሆነ ደግሞ ራሳችሁ ሞታችሁ በህግ ተጠይቃችሁ አደባባይ ወጣችሁ ይቅርታ ጠይቃችኋል
ከዛ በተረፈ ማንንም ጋር አልደረስኩም። ማንንም በአሽሙር ብትነኩኝ አጥባችኋለሁ በአሽሙር ልክ እናንተ በምትሄዱኝ ልክ። የሐሰት ገንዘብ ደግሞ እኔ ሱቅም ቤቴም የለም። ልንገራችሁ እዚች ምድር ላይ እስከምኖር ድረስ ስጋዬን ሸጬ እኖራለሁ። የሰው ሀቅ አጭበርብሬ አልወስድም። ኦኬ። ከዛ በተረፈ ትቀኑብኛላችሁ እኔን ለመጣል። እንደ መጀመሪያ በንጹህ ቁሙና ለመጣል እንሞክር እስኪ። ምንድነው ምን እንትን ምለው አልደረስኩባትም። ነክቻት ቢሆን ለሊቱ ሙሉ ስትሄድብን ያደረችው። ሪከርድ በዋትስአፕ ይልኩልኛል፣ በምንም ይልኩልኛል። ሰው እንዳታስገቡ ሞዴሬተሮች። በነገራችን ላይ እንትን ነይ ውጪ ሳሪ ውጪ አይመለከትሽም። ኧረ መሲ በፈት ነይ ውጪ። እኔ በክብር ያልደራደር። ሞዴሬተሮች ክብራችሁን የምትጠብቁ ከሆነ ክብራችሁን ጠብቁ፣ ማትጠብቁ ከሆነ አስወጣችኋለሁ። መብቴን አትጋፉ። ገባችሁ? ከዛ በተረፈ የደረስኩባት ነገር ካለ በመረጃ ይዛ ትምጣ። አንድ ባለሱቅ አለች ለአስረክብኝ ብላኝ አላስረክብም ስላልኳቸው ነው የተነሱብኝ ላለችው ሪከርድ አለኝ ብላለች። ያንንም ሪከርድ ታምጣው። ከዛ በተረፈ ግን ቫይራላችሁ በተመታ ቁጥርና ገቢያችሁ በቀዘቀዘ ቁጥር ገዢዎቻችሁ እየነቁባችሁ በመጡ ቁጥር ግን መታችሁ ድራማ መስራት አያስፈልግም። በሐቅ ስሩ፣ በሐቅ አግኙ፣ በሐቅ ተራመዱ፣ በሐቅ ኑሩ። ሞት እንደሆን ከዚህ ጋርም ሰውጣ መኪና አደጋ ጣልፎኝ ሊገለኝ ይችላል። እዚህ ጋር ትን ብሎኝ ልሞት እችላለሁ። ቤቴ በተኛውበት ሞቼ ልቀር እችላለሁ። ትንሽ ጊዜ ለምንኖረው ረጅም ውሸት መዋሸት አያስፈልግም። ፈህምቱ? እኔ ደግሞ አልደረስኩብሽም። በሰዓቱ ሂዊ ገብታ እንኳን ስትናገር ኮመንት ላይ ኢቭን አልነበርኩም። ኮመንት ላይ እንኳን ኢቭን አልነበርኩም። ኖሬ ብትነኪን ችግር አልነበረውም። ሳልኖር የኔን ፎቶ እየተለጠፈ አንቺ በተናገርሽው ንግግር ግን ኖ እኔ ጋር ልንገራችሁ ነፍ ፊታቸው ንፉር የሆነ እንኳን ፎቶ ሲልኩልኝ ወጥቼ አልተናገርኩም። አያገባኝም ብዬ ነው ዝም ያልኩት። ከዛ በተረፈ ግን እኔን በአሽሙር ኖ በነገራችን ላይ እግዚአብሔር ይመስገን ኢትዮጵያዊ ነኝ። እግዚአብሔር ይመስገን ኢትዮጵያ ምድር ላይ ነው ተወልጄ። አሽሙሩንም ሐሜቱንም አብሮን ከደማችን የተዋሃደ ነው። በደንብ አድርገን አብላልተን አሽሙሩንም ምኑንም መሄድ እንችላለን። ከዛ በተረፈ ለኔ እዚህ ቲክታክ ላይ ቁጥር 1 ነው የምላችሁ ዶክተር ስፔሻሊስት የቆዳ ዶክተር ቀጥራ ፊታቸውን አሳይታ ክሬም የምትሸጠው መሪየም ፐርፊውም እና መሪየም ፐርፊውም ለማተቤና ለዚህ ለክሬ ነው የምመሰክረው። ከሷ ውጭ አላቃችሁም፣ አላቅም፣ ሳላቅ አልናገርም። በቃ ለኔ ዶክተር ቀጥራ ነው የምላችሁ እያንዳንዱን ሰዓትና ቀን መሲ መድኃኒቱን ወሰድሽ፣ መሲ እንደዚህ ያደረግሽ፣ መሲ እንደዚህ የቆዳ አይነቴን ሁላ ጠይቃ ዛሬ ሰው እንደሆነ ያደረገችኝ መሪየም ፐርፊውም ናት። ይሄ ሀቋ ነው። ገባችሁ? በሀቅ ነው ደግሞ እሷን ያገኘኋት። እሷ ናት ፊቴን ዶክተር ቀጥራ ኢቭን እንኳን የእቃዎቹን እንኳን ልክፈል ስላት ኖ መጀመሪያ ለውጡን ቢያንስ የ600 እና የ700 ብር የሚሆን መድኃኒት እንኳን ልካልኝ እያንዳንዱ ነገር ቆዳይ እንደዚህ ርግፍ ብሎ ሰው ያስመስል እና ዋሽቼ። ለምሳሌ ሳራ የሆነ ክሬም ትሸጣለች። ሳሪ የምትሸጠው ክሬም ቆንጆ ነው፣ ሳሪ የምትሸጠው እንደዚህ አልልም። እኔ አልዋሽም። እኔ የውላችሁ ውሸት ባቅ ኖሮ መቅጠፍ ባቅ ኖሮ ዛሬ እዚህ ጋር ስልክ እየሸጥኩ ወገቤ ጎብጦ አታገኙኝም ነበር። አልደረስኩባችም፣ አትድረሱብኝ። አልነካኋችሁ፣ አትንኩኝ። ስነካችሁ መልስ ስጡኝ። ስናገራችሁ በአሽሙርም ርገጡኝ። ስደርስባችሁ ተናገሩኝ። አልደረስኩባችሁም፣ አትንኩኝ። ሽጡም ነግዱም አያገባኝም። ገንዘቡ የሚመጣው ለእናንተ ነው። ፕሮዳክቱን የምታቀርቡት እናንተ ናችሁ። አልነካውሽም። ልብስ ስላልሹ ደግሞ ማስበራሪያ ሰጥቼሻለሁ። ይሄ እናታችሁ ድንጋይ ትብላሽ። ሞዴሬተሮች ውጡ። ነይ ውጪ ውጡ። አትንኩኝ። እሺ ሞዴሬተሮች ግማታሞች አትበሻቀጡ። ሂዱ ውጡ። እንዴ እኔ ስረገጥና ጠንቋይ ስባል አባታችሁ ነበራችሁ። የሷ ገረዶች እኮ ናቸው ፎቶአችንን አድርገው እነዚህ ጠንቋዮች ናችሁ። ከዛ ጠንቋይ ጀርባ ሆነው እሷ ላይ ቀንተው የሚሉት ማን ነው? በሷ የሚቀናው ማናት? እሷ እኮ ነው ጥንቆላውን ይዛ መጣ ግድንግድ መስቀል አርጋ ድራማና ሾው የምታሳየው። እኔ ስሰደብ አባታችሁ ነበራችሁ። አካካሞች ሄዱ እንዳትመጡ ቤቴ። ማን ነው በሷ የሚቀናው? እሷ ገስት ላይ የነበሩ እኮ ናቸው ጠንቋዮች እያሉ አፋቸውን ሲከም። ማን ነው የሚጠነቁል? ምንም ያስቀና ህይወት አላት። የተረበሸ የተረጋጋ ህይወት እንኳን የሌላት ሴትዮ ማን ነው የሚቀናባት? ማን ነው በሷ የሚቀናው? ምንም ያስቀና ታሪክ አላት።
ታባ እንዳለ የቆሸሸ ታሪክ እኮ ነው ያላት። ለምንድነው ሰው እንዲናገር የምትገፋፉት? ፎቶ የተደርጎ ጠንቋዩ ስንባል የታባታችሁ ነበራችሁ? እዚህ መታችሁ ሰው የምታስገቡት ምንም የሚያስቀና ታሪክ አላት? እስቲ ንገሩ። ይሄ የሚያስቀና ታሪክ አላት በሉ። ሰው ሳይነካት እኮ ነው የምትነካው። ግድንግድ መስቀል ማድረጉን እኮ ሰይጣን እኮ መጽሐፍ ቅዱስ ያነባል። ድራማ አትስሪ። እዚህ እየመጣሽ መጀመሪያ በሐቅ ሽጪ፣ በሐቅ ኑሪ። ከዛ በተረፈ አልፈሽ ድንበሬን ምትነኪ ከሆነ ግን አስታጥቅሻለሁ። የሚቀረው ይሄ ሀገር ነው። በክብሬ አልደራደርም። አልደረስኩብሽም። ድረሽብኝ ካልሽ ደግሞ ምንም የተግማማ እየሸጥሻለሽ አንቺ ነሽ፣ እኔ አይደለሁም። ስሜን እንዳታነሽ። አንቺ ቤት ገስት ላይ ሆኖ ራሱ ቢሰድቡኝ ከአንቺ ራስ አልወርድም።